ኦኬ አዳዲስ ነገሮች አሉ። የሩታ ቤተሰቦች ሩታ ይቅርታ እንድትጠይቅ እየገፋት እየተጫኗት ይገኛሉ። ሩታም ይቅርታ ለመጠየቅ መወሰኗን ሰምቻለሁ። በዚህ ጉዳይ የምላችሁ ነገር አለ። እንደዚሁም አብርሃም ሙሉ በሙሉ ልቡን ወደ ሄርሜላ አዙሯል። ሩታ በራሷ ነጥብ ጥላለች እየተባለ ይገኛል። በዚህ ጉዳይም የምላችሁ ነገር አለ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ነው። እንግዲህ ወደ ጉዳይ ስገባ የሩታን ጉዳይ ነው የምንመለከተው። እንግዲህ በሰሞኑ የሩታ ጨዋታ ብዙዎች አዝነዋል፣ ብዙዎች ከጀርባቸው በጩቤ ተወግተዋል ማለት ይቻላል። ምክንያቱም አብዛኞቻችን አብርሃምና ሩታ ወደ ቀድሞ ፍቅራቸው ተመለሱ፣ ሄርሜላ ተሸነፈች፣ ሄርሜላ ዞር አለች፣ ስለዚህ የሁለቱ ሪሌሽን ድጋሚ ጀመረ ብለን ሁላችንም ተስፋ አድርገን እንግዲህ የሁለቱን ደስታ እያጣጣምን እያየን ባለንበት ሰዓት ነው እንግዲህ ሩታ እንደዚህ አይነት ነገር ይፋ ያደረገችው። እስካሁን የነበረው ጨዋታ ነው፣ እስካሁን የነበረው ሽወዳ ነው፣ እስካሁን የነበረው ማታለልና እየተጫወትኩብን ነበር ስትል እንግዲህ ለአብርሃም ነግረዋለች። ይሄ ነገር ብዙዎችን አስከፍቷል፣ ብዙዎችን አስቆጥቷል። አብዛኛው ኦዲየንስም ከጀርባው ነው በጩቤ ተወጎ ማለት ይቻላል። ምክንያቱም አብዛኛው ሰው ይህንን ሪሌሽን በጣም ይፈልገው ነበር። አብርሃምና ሩታ ወደ ቀድሞ ትዳራቸው ወደ ቀድሞ ፍቅራቸው እንዲመለሱ ፍላጎቱ ነበረው። ነገር ግን አልተሳካም፣ አልሆነም ማለት ነው። እንግዲህ ይሄ የሩታ ተግባርም ብዙዎችን እያስቆጣ ይገኛል። ብዙ ሰው ደስተኛ አይደለም። በተቃራኒው ደግሞ የሩታን ይሄኛውን ጨዋታ የሚደግፉ ሰዎች አሉ። ጥሩ ነው ያደረገችው። አብርሃም ይሄ ስሜት ሊሰማው ይገባል። እስካሁን ሩታ ላይ ያቆሰላት ያደረገባት ነገር እሱ ላይ ተመልሶ ሊሰማው ይገባል። ስለዚህ ሩታ ያደረገችው ነገር ትክክል ነው ብሎ የሚያምኑ ኦዲየንሶችም አሉ። ነገር ግን በአብዛኛው የሩታ ደጋፊዎች ዘንድ ይሄ ነገር ትክክል ነው ብለን አናምንም። ያደረገችው ነገርም መካድ ነው፣ ከሷ የማይጠበቅ ነገር ነው። እንደ አንድ ሩታን እንደሚደግፍ ሰውም ይሄ ነገር ትክክል አይደለም ብለን ነው የምናምነው። ሩታ ያደረገችው ነገር በአጠቃላይ ብልግና ነው ብለን ነው የምናምነው። እንደዚህ አይነት ነገር መፈጸምም የለበትም። እንግዲህ በአጠቃላይ አሁን ላይ ሩታ ራሷን በራሷ በዚህ ጨዋታ እንድትሸነፍ አድርጋለች፣ ወይም ጨዋታውን አላሸነፈችም ማለት እንችላለን። ሙሉ በሙሉ 100% ይህን ጨዋታ ያሸነፈችው ሄርሜላ ነች ማለት እንችላለን በአንድ በኩል ደግሞ ሩታ ራሷ በራሷ ካርዱን ጥላለች፣ ተሸንፋለች ማለት እንችላለን። ለማንኛውም ግን ይሄ ነገር በሩታ ቤተሰቦች ዘንድም ያስቆጣ ሆኖ ነው የተገኘው። እንግዲህ ሩታን እየተጫኗት ይገኛሉ፣ ይቅርታ እንድትጠይቅ እየነገሯት ይገኛሉ። በጣም አደገኛ የሆነ ሽኩቻ በሩታ ቤተሰቦች ዘንድ ተፈጥሯል ማለት ነው። በዚህ ተግባሯ ደስተኛ አይደሉም የሩታ ቤተሰቦች። ይቅርታ እንድትጠይቀው እየነገሯት ይገኛሉ። እንግዲህ እንደሰማሁት ከሆነ ሩታም እንደተስማማችና አብርሃምን ይቅርታ ለመጠየቅ መወሰኗን ነግረውኛል ማለት ነው። በእርግጥ ከዛ በኋላ አብርሃምና ሩታ አልተገናኙም፣ ቪዲዮም አልተቀረጸም። እንግዲህ ዛሬ አንድ ላይ ይመጣሉ ብዬ አስባለሁ። ነገር ግን እንደምናስበው ሊሆን አይችልም ከዚህ በኋላ። ምክንያቱም አብርሃም የቆረጠለት ነው የሚመስለው። አብርሃም ሙሉ በሙሉ ፊቱንና ልቡን ወደ ሄርሜላ አዙሯል። ሩታ ሙሉ በሙሉ እንዲቆርጥለት ነው ያደረገችው። አብርሃም በአሁኑ ሰዓት ቆርጦለት ልቡን ወደ ሄርሜላ አዙሯል ማለት ይቻላል። አብርሃም በአሁኑ ሰዓት ወደ ሩታ የመመለስ ቻንሱ ዜሮ ነው ማለት ይቻላል። ይልቁኑ አብርሃም በአሁኑ ሰዓት ላይ ሄርሜላን እየተለማመጠ ይገኛል። ሄርሜላን ይቅርታ ለመጠየቅ እየተከታተለ ይገኛል። እንግዲህ ሙሉ በሙሉ ከሩታ ልቡን አዙሮ ወደ ሄርሜላ አድርጓል ማለት ይቻላል። ምክንያቱም ከዚህ በፊት ሄርሜላ ጋር ራሱ ሆኖ ግማሽ ልቡ ከሩታ ጋር ነበረ። ቢያንስ ከሩታ ጋር የመመለስ ተስፋ አለኝ ብሎ እንግዲህ አጠቃላይ የሚያደርገው ነገር ሩታን ለማስቀናት ነበር ከሄርሜላ ጋር የሚያደርጋቸውን ነገሮች። ምክንያቱም አብርሃም ለሩታም ፍቅር ነበረው። እንደዚህ አይነት ክህደት ትፈጽምብኛለች ብሎ አንድም ጊዜ አስቦ አያውቅም። ኢቭን ከሄርሜላ ጋር ጥሩ ጊዜ እያሳለፉ እንኳን እንግዲህ ግማሽ እግሩና ግማሽ ልቡ ሩታ ጋር ነበር ብለን ነው የምናስበው። እሱም እንደዚህ ነበረ።
አሁን ላይ ግን ሩታ እንዲቆርጥለት አድርገዋለች። ሙሉ በሙሉ ፊቱንና ልቡን እግሩን ሙሉ በሙሉ እንግዲህ ወደ ሄርሜላ እንዲመልስ አድርገዋለች ማለት ነው። እንግዲህ በአጠቃላይ አሁን ላይ በሩታ ቤተሰቦች በኩል አብርሃምን ይቅርታ ጠይቂ ተብላለች። ሩታም በዚህ ጉዳይ መስማማቷን ሰምቻለሁ። እንግዲህ ለዚህ ያበቃት የወንድሞቿ ግፊት፣ የወንድሞቿ ምክር እንደዚህ አይነት ጌሙን ራሷ በራሷ ሉዝ እንድታደርገው እንድትሸነፍ አድርገዋታል ማለት ነው። በሩታ ዙሪያ ያሉ ሰዎች አሁን ላይ ሩታን የሚመክሩ ሰዎች በጣም ብልግና እየሰሩ ይገኛሉ። በጣም መጥፎ ምክር ነው እየነገሯት ያሉት። በጣም መጥፎ ጨዋታ እንድትጫወት እያደረጓት ይገኛሉ። ሩታ ራሱ አሁን ላይ በራሷ አይደለም እየወሰነች ያለችው፣ ይልቁንስ በወንድሞቿ በማያስቡ ወንድሞቿ ግፊት ነው እንደዚህ አይነት ውሳኔ ላይ እንድደርስ የሆነችው ማለት ነው። በጣም የሕፃን ልጅ ጨዋታ ነው የተጫወተችው ሩታ። አሁን ላይ ደግሞ ተመልሳ ይቅርታ የምትጠይቅ ከሆነ አብርሃም እሺ ይላታል የሚል ምንም አይነት ግምት የለንም። ምክንያቱም አብርሃም እንደነገርኳችሁ ሙሉ በሙሉ ልቡን ለሄርሜላ ሰጥቷል ወይም ወደ ሄርሜላ አዙሯል ማለት ይቻላል ማለት ነው። ይህን ተከትሎም ከዚህ በኋላ ሩታ ሙሉ በሙሉ ወደ ልመና ልገባ ትችላለች። አብርሃምን ተከታትላ ወይ ፈርምልኝ ልትለው ትችላለች፣ ወይ ደግሞ ይቅርታ አድርግልኝና በትክክለኛው በእውነተኛው እንመለስ ልትለው ትችላለች። ከዚህ በኋላ ግን አብርሃም ያምናታል የሚል እምነት የለንም። ምክንያቱም ያደረገችው ነገር በጣም አደገኛ ነገር፣ በጣም አደገኛ ቁማር ስለሆነ ማለት ነው። ከዚህ በኋላም ብዙ ሽምግልና ልናይ እንችላለን በሩታ በኩል ተደጋጋሚ የሆኑ ይቅርታዎችን ልናይ እንችላለን። በአብርሃም በኩል ደግሞ የበቀል ስሜቶች አሉ። አብርሃም ጨክኖ ከሄርሜላ ጋር ያለውን ግንኙነት ሊያጠናክር ይችላል። ሄርሜላን እንደምንም ይቅርታ ጠይቆ ከሄርሜላ ጋር ሊመለሱ የሚችሉበት መንገድ በጣም ከፍተኛ ነው። እንግዲህ ከሄርሜላ ጋር ጫን ያለ ሪሌሽን ሊጀምሩ ይችላሉ ማለት ነው። ይሄኛው ሌላኛው ግምት እየተሰጠ ይገኛል በአብዛኛው ኦዲየንስ ዘንድ። እንግዲህ ከሄርሜላ ጋር ጫን ያለ ግንኙነት ይጀምራሉ። ይሄ ደግሞ ሩታን የማይሆን ቅናት ውስጥ መልሶ ሊከታት ይችላል። መልሶ የማይሆን ጨዋታ ውስጥ ሊከታት ይችላል። እንግዲህ ሩታ በአጠቃላይ ያደረገችው ነገር ብዙዎችን አስከፍቷል። በእኛ በኩልም ትክክል ነው ብለን አናምንም። የሕፃን ልጅ ጨዋታ ነው። ራሷ ጨዋታውን ጀምራ ራሷ ነች የተሸነፈችው። አብርሃምን አሳልፋ ለሄርሜላ ልሰጥ ችላለች ማለት ነው። ከዚህ በኋላ ምን ይፈጠራል? እስቲ ሀሳብና አስተያየታችሁን ግለጹልኝ። ያሉትን ነገሮችም ተከታትዬ የማቀርብላችሁ ይሆናል። እንግዲህ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ ቤተሰቦች። ለዚህ ቻናል እንግዲህ አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ ይህን ቪዲዮ ላይክ አድርጉት። የሚሰማችሁንም ኮመንት ሴክሽን ላይ ዱብ ዱብ አድርጉልኝ። እንግዲህ ዛሬ የተሰሙ ነገሮች እነዚህ ናቸው። ሩታ በቤተሰቦቿ ዘንድ ጫና ደርሶባታል። አብርሃምን ይቅርታ እንደጠየቀው ሩታም አብርሃምን ይቅርታ ለመጠየቅ መወሰኗ ተሰምቷል። እንደዚሁም አብርሃም ልቡን ሙሉ በሙሉ ወደ ሄርሜላ አዙሯል። ከሩታ ጋር ያለውን ነገር ያቋረጠ ነው የሚመስለው በአሁኑ ሰዓት ላይ። ለዛሬ ያስኩላችሁ ይህንን ይመስል ነበር። የአገሬ ልጆች ሰላም ሁኑልኝ።